ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። ግሬት ኮሚሽን ኢትዮጵያ በ6 የዲጂታል ዘርፍ ሙያ ያሰለጠናቸውን 75 ዲጂታል ሚሽነሪዎች አስመረቀ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በማህበራዊ ሚዲያ ላይ በተሰራጨ የቃለ መጠይቅ ምልልስ ጋር ተያይዞ ክስ መመስረቱን አስታወቀ። 7ኛው ሀገር አቀፍ የሰላም ኮንፈረንስ በአሶሳ ከተማ እንደሚካሄድ ተገለጸ። ከውጪ በባህር ላይ ለሚገኙና ለአደጋ ተጋላጭ መርከበኞች የጸሎት ጥሪ ቀረበ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በጋሞ ዞን በጋጮ ባባ ወረዳ በደረሰው የመሬት መንሸራተት አደጋ ለተጎዱ ወገኖች የ1 ሚሊዮን ብር የአይነትና የገንዘብ ድጋፍ አደረገ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ የተመራ ልዑክ በመሬት መንሸራተት አደጋው ለተጎዱ ወገኖችን በማጽናናት የ1 ሚሊዮን ብር የአይነትና የገንዘብ ድጋፍ አድርገዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ በአደጋው ማዘናቸውን ገልጸው ለተጎጂዎች ጸሎት መደረጉን ተናግረዋል። ፓስተር ደረጀ አክለውም በተለያየ ጊዜያት የህብረቱ አባል ቤተ እምነቶች ያደረጓቸውን የተለያዩ ገንዘብና የአይነት ድጋፎች አመስግነው ሀዘናችሁ ሀዘናችን ነው፣ ብቻችሁን አይደላችሁም፣ ወንጌላውያን ከጎናችሁ ነን ያሉ ሲሆን በቀጣይ ተጎጂዎችን በዘላቂነት ለማቋቋም የሚደረገው ጥረት ተጠናክሮ እንደሚቀጥል አረጋግጠዋል። ህብረቱ በዕለቱ በአይነት 300,000 ብር የሚያወጣ አልባሳትና ለንጹህ ውሃ የሚሆኑ የማጣሪያ ቁሳቁሶች እንዲሁም በገንዘብ የ700,000 ብር ድጋፍ ማድረጉን ክርስቲያን ዜና ዘግበዋል። ግሬት ኮሚሽን ኢትዮጵያ በ6 የዲጂታል ዘርፍ ሙያ ያሰለጠናቸውን 75 የዲጂታል ሚሽነሪዎች በድምቀት አስመረቀ። የዲጂታል ሚሽነሪዎች በፎቶግራፊና ቪዲዮግራፊ፣ በኤዲቲንግ፣ በሞባይል አፕሊኬሽን ማበልጸግ፣ ፉል ስታክ ዲቨሎፕመንት፣ በድምፅና ሙዚቃ እንዲሁም በግራፊክስ ዲዛይን ለበርካታ ሳምንታት የንድፍ ተግባር ስልጠና ያገኙ ሲሆን በምረቃ ስነስርዓታቸው ላይም የመመረቂያ ፕሮጀክቶቻቸውን አቅርበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ኮሚሽነር አምባሳደር ስለሺ ኡመር እንዲሁም የኮሚሽኑ ጠቅላይ ጸሐፊ ወይዘሮ የምስራች ኤልያስ በመርሃ ግብሩ ላይ በመገኘት የላቀ ውጤት ላስመዘገቡ ተማሪዎች የሜዳሊያና ሰርተፊኬት አበርክተዋል። የዲጂታል ሚሽነሪ ዓላማ ቤተክርስቲያን ታላቁን ተልዕኮ እንድታሳካ ትልቅ አቅም መሆን መቻልና ተመልሰው ለመላው አብያተ ክርስቲያናት አገልግሎት መስጠት እንዳለባቸው አበክረው አስገንዝበዋል። በቀጣይ በሌሎች ክልሎችና የከተማ አስተዳደር ሰፋፊ ስራ ለመስራት ከግሬት ኮሚሽን ጋር በቅርበት እንደሚሰሩ ቃል ገብተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ከግሬት ኮሚሽን ጋር አብሮ ለመስራት የሚያስችለውን የመግባቢያ ሰነድ የተፈራረመ ሲሆን ይህም መርሃ ግብር የትብብሩ አንድ አካል ነው ተብለዋል። መረጃው የካውንስሉ ነው። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በባህር ዳር ከተማ ለአገልጋዮች ስልጠና ሰጠ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በተለያዩ የሀገሪቱ ክፍሎች እየሰጠ ያለውን የክርስቲያን ሕይወትና ምስክርነት የተሰኘውን ስልጠናም መጋቢት 30 ቀን 2018 ዓ.ም የአማራ ክልል ርዕሰ ከተማ በሆነችው ባህር ዳር ማካሄዱንም የተቋሙ የስልጠና የማማከርና ክትትል ክፍልም አስታውቋል። ይኸው ከተለያዩ አብያተ ክርስቲያናት የቤተ ክርስቲያን አጋዥ አገልግሎትና ሚኒስትሪዎች የተውጣጡ ከ70 በላይ ሰልጣኞች በተካፈሉበት ስልጠናም በባህር ዳር ጉባኤ እግዚአብሔር አጥቢያ ቤተ ክርስቲያን የተካሄደም ሲሆን በክልሉ አስተባባሪ ወንድም ያሬድ አሻግሬም አማካኝነትም ተሰጥቷል። የክርስቲያን ሕይወትና ምስክርነት ስልጠና በውጤታማ የክርስቲያን አማኞች ሕይወት በምስክርነት መሰረታዊ ዘዴዎች፣ በአዳዲስ አማኞች ክትትል እንዲሁም የእግዚአብሔርን ቃል በቃል የማስታወስ ዘዴዎችና በሌሎች መንፈሳዊ ሕይወት ጠቃሚ በሆኑ ርዕሰ ጉዳዮች ላይ የሚያተኩር መሆኑንም የክፍሉ አስተባባሪዎችም ገልጸዋል። በዕለቱም በክፍል ውስጥ ከሚሰጥ ትምህርት ባሻገር ከሕይወት ተዛምዶ ጋር የተቆራኙ ተግባራዊ የስራ ክንውኖች ያሉት በመሆኑም የስልጠናው ተካፋዮች እጅግ መጠቀማቸውን መስክረው በምድሪቱ ላይ እንዲሆን ለሚጠበቀው መንፈሳዊ መነቃቃትም አስተዋጽኦ ከፍ ያለ እንደሆነም ተናግረዋል። በዚህ
በዚህ የስልጠና ሂደት ሰልጣኞች እኔ እንድሪያስ ነኝ የተሰኘውን የአንድ ለአንድ የጸሎትና የወንጌል ምስክርነት ተግባራ ቅጽ ላይም አማኞች ወንጌል የሚያስፈልጋቸው ወገኖች ስም በመጻፍም መጸለያቸውም ታውቋል። ሰልጣኞች በስልጠናው ወቅት በተቋሙ የተሰናዱ መጻሕፍት፣ የወንጌል ስርጭትና አጋዥ ካርዶችንም ተቀብለዋል። ስልጠናው በአሁኑ ጊዜ በመሰጠት ላይ የሚገኝ ሲሆን ከ40 ሺህ በላይ አገልጋዮችም ተካፋይ ሆነዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በማህበራዊ ሚዲያ ላይ በተሰራጨ የቃለ መጠይቅ ምልልስ ጋር ተያይዞ ክስ መመስረቱን አሳወቀ። ካውንስሉ እንደገለጸው በገነት ንጋቱና አንተነህ ተርቁ መካከል በተደረገ ቃለ መጠይቅ ላይ ከእምነት ተከታዮች ጋር በተያያዘ ጉዳይ ላይ የተገለጹ አስተያየቶች በማህበራዊ ሚዲያ ላይ በስፋት እየተሰራጨ መሆኑ ጠቅሰዋል። ካውንስሉ በመግለጫው ውስጥ ይህ ምልልስ የወንጌል አማኞች መንፈሳዊ ገጽታ ሊያበላሽ የሚችልና በእምነት ተከታዮች ላይ የጥላቻ አስተያየት ሊፈጥር የሚችል በመሆኑ ጉዳዩን በሕግ እንዲጠይቁ ክስ መመስረቱን አስታውቋል። እንዲሁም ካውንስሉ በተለያዩ መድረኮች ላይ ሙያዊ ስነ ምግባርን ባልተከተለ መንገድ የእምነት ተከታዮችን ገጽታ ለማበላሸት የሚሰሩ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ሰባተኛው አገር አቀፍ የሰላም ኮንፈረንስ በአሶሳ ከተማ እንደሚካሄድ ተገለጸ። ሰባተኛው አገር አቀፍ የሰላም ኮንፈረንስ በአሶሳ ከተማ ይካሄዳል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቀዋል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታገይ ታደለ በሰጡት መግለጫ እንዳሉት የሰላም ኮንፈረንሱ ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሀሳብ ሚያዝያ 7ና 8 ቀን 2018 ዓ.ም ይካሄዳል። ኮንፈረንሱ ከቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጋር በመተባበር እንደሚዘጋጅ ተናግረዋል። መርሃ ግብሩ በዋናነት እንደ ሀገር ያለውን ሰላም ማስቀጠል እንዲሁም የሃይማኖት መሪዎችና የሀገር ሽማግሌዎች የሰላም ምሳሌ የሆኑ ተግባራትን እንዲያከናውኑ ማስገንዘብ ላይ እንደሚያተኩር አስረድተዋል። በሰላም ኮንፈረንሱ ህብረ ብሔራዊ አንድነትን ማጠናከር በሚያስችሉ ጉዳዮች ምክክር የሚደረግ ሲሆን የፓናል ውይይቶች እንደሚከናወንም አመላክተዋል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናምራለን። በባህር ላይ ለሚገኙና ለአደጋ ተጋላጭ መርከቦች የጸሎት ጥሪ ቀረበ። በአረብ ባህረ ሰላጤ ውስጥ የሚገኙ መርከበኞች በክልሉ ያለው የጦርነት ግጭት ምክንያት ከባድ አደጋ ውስጥ መግባታቸውን ተገልጸዋል። በዚህም የባህር ተሳፋሪዎችን የሚደግፈው ሚሽን ቱ ሳፋሪስ በዓለም ዙሪያ ወደ 2 ሚሊዮን የሚጠጉ መርከበኞች በአሁኑ ጊዜ በጭንቀትና በፍርሃት እየኖሩ እንደሆነ አስታውቀዋል። የድርጅቱ ዋና ጸሐፊ የሆኑት ፒተር ሮክ እንደገለጹት መርከበኞች በመርከቦቻቸው ላይ ተይዘው ሲኖሩ የመሸሸጊያ መንገድ እንኳን እንደሌላቸው አስረድተዋል። በተጨማሪም ረጅም ጊዜ የሚቆይ ጭንቀት፣ ፍርሃትና ከቤተሰብ መለያየት መርከበኞች ላይ ጫና እየፈጠረ መሆኑ ተገልጿል። ድርጅቱ ለዓለም አቀፍ ማህበረሰብ ጥሪ አቅርቦ በእነዚህ አደጋ ውስጥ ላሉ መርከበኞች እንዲጸልዩና ድጋፍ እንዲያደርጉ ጠይቀዋል። ዘገባው የክርስቲያን ቱዴይ ነው። ውድ ተመልካቾቻችን አርዕስተ ዜናዎችን በድጋሚ እናስታውሳችሁ። ግሬት ኮሚሽን ኢትዮጵያ በ6 የዲጂታል ዘርፍ ሙያ ያሰለጠናቸውን 75 ዲጂታል ሚሽነሪዎች አስመረቀ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በማህበራዊ ሚዲያ ላይ በተሰራጨ የቃለ መጠይቅ ምልልስ ጋር ተያይዞ ክስ መመስረቱን አስታወቀ። ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በአሶሳ ከተማ እንደሚካሄድ ተገለጸ። ከውጪ በባህር ላይ ለሚገኙና ለአደጋ ተጋላጭ መርከበኞች የጸሎት ጥሪ ቀረበ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።